የሁሉ ልብስ መልእክታችን የሁሉ ልብስ ላንተ የተሰጠ ልብስ ነው። አሳ እንዳዘዘው አሜን በሉ። ባንተ ሕይወት በስልጣን ሁሉን ማዘዝ ሆነ። ፋይናንሻል በረከት አንተ ውስጥ እንዲገባ በውስጥህ እንዲገባ አንተ ቤት እንዲገባ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በየቀኑ ልብስን መልበስ በየቀኑ የሚገርም ነገር የዛሬ ልብስህ የነገ አይደለም። ከነገ ናቸው። ዛሬ የለበስከው ልብስ ነገ ከለበስከው አልተራመድክም ማለት ነው። ክርስትና እንደዚህ አድርጎ ኩንች ያደረገው ነገር ልብስ መቀየር ስለማናውቅ ነው። ብዙ ጊዜ ሰው እግዚአብሔር አንዴ ከተናገረው የተናገረው ነገር ይዘው 10 ዓመት 20 ዓመት ምናምን ይዘው ይሄዳል። ግን ስህተት ነው። ራእይ ብቻ ነው ማይለወጥ። ወደ ራእይ የሚያደርስህ ሐሳብ ግን ብቻ ወደ ራእይ ይዞ እየሄደ ይሁን እንጂ ሊቀያየር ይችላል። ከኔ ጋር ናችሁ? ማይቀያየር ግን የእግዚአብሔር ራእይ ነው። ኢየሱስ አይቀየርም። ከኔ ጋር ናችሁ? ይቀየራል? አይቀየርም? አይቀየርም። ስለዚህ አንድ ነገር ልንገራችሁ፣ የጠፋችው ነገር ዛሬ ይገኛል። የጠፋን ነገር ዛሬ ይገኛል። አንድ ነገር ልንገራችሁ፣ በየቀኑ ልብስን መልበስ። በገነት ኤደን አዳም ልብስ አልነበረው። ምን ለብሶ ነበር ግን? ጃቡራ ካዲስ መንፈሱ አጎልብቦ ነበር፣ ለብሶ ነበር። ከኔ ጋር ናቸው? ይህ ልብስ ሰይጣን መጥቶ ነጠቃቸው። አዩትና ራቆታቸው ነው ያለ፣ ምንም ነገር የለም። ከኔ ጋር ናቸው? ከኔ ጋር ናቸው? ከገነት ኤደን ወጡ። ብዙ ዓመት ሄደ። ከሱ በኋላ አንድ ቀን ማን መጣ? ኢየሱስ መጣ። ይሄ ልብስ መለሰው አልመለሰው? መለሰው አልመለሰው? እግዚአብሔር ይባረክ። ልብስ ግን በየቀኑ ነው የሚለበስ። ለማን ነው በየቀኑ የሚለበስ? በገነት ኤደን የለበሱት ልብስ የእግዚአብሔር ክብር ነው፣ መንፈስ ነው፣ የእግዚአብሔር አብሮነት ነው። ብቻቸውን መሆናቸውን አያውቁም። ራቆታቸውን እንዳሉ አያውቁም። በምን ተሸፍነዋል? በክብር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ ክብር ግን በኃጢአት ምክንያት ሄደና መደባበቅ ተጀመረ። አንድ ጊዜ እንዲህ ብዬ አስተምሬ ነበር። የምትደብቀው ሚስጥር የገነት ኤደን ሕይወት ስለሆነ ከውድቀት በኋላ ያመጣ ነው። ክፍት የሆነ ሰው ኢየሱስን ለመምሰል የሚሄድ ሰው የሚደብቀው ነገር አለ የለውም። ቆንጆ ነገር ስትሰራ ከኔ ጋር ናቸው? በሶሻል ሚዲያ ፖስት ማድረግ። ጥፋት ስትሰራ ደግሞ በጓዳ ገብተህ እግዚአብሔር ይቅር በለኝ እሱ ብቻ ነው የሚያውቅ። ከኔ ጋር ናቸው? ስለሱ ምን ትለዋለህ? ይቅር በለኝ በቃ አጥፍቻለሁ ትለዋለህ። ኢየሱስ ግን አያጠፋም። አያጠፋም በሉ ባካቸው። ኢየሱስ ምን አያደርግም? ስለዚህ ለዚህ ጥፋት መፍትሄው ዛሬ እንነጋገራለን። እኔ በሉ ባካቸው አያጠፋም በሉ። በየቀኑ በሉ ልብሴን እለብሳለሁ በሉ። ፓጂላ ባሳንታ ክራቫዲያፖስ በየቀኑ ምን ታደርጋለህ? ይሄ ነው የዛሬ ትምህርታችን። በዚህ ነው የምንገባው። በየቀኑ ልብስ የሚለብስ ሰው ማንን ይመስላል? ኢየሱስን ይመስላል። ኢየሱስ እዚህ ምድር መጥቶ አይደለም በየቀኑ ልብስ የሚለብሰው። ከአባቱ እቅፍ እያለ በየቀኑ ከኔ ጋር ናቸው ወይ? ምን እያደረገ ይሄዳል? እየሰራ በየቀኑ እየሰራ በየቀኑ እግዚአብሔር ያደረገው ያዘዘው ነገር እያደረገ ይሄዳል። በዚህ ምክንያት ደግሞ እግዚአብሔር ደስ ይለዋል። በምን ምክንያት? በየቀኑ ምሳሌ ሲናገር 8 እንደሱ ነው። ሁሌ ቀን በቀን አስደስተው ነበር፣ እሰራ ነበር። ስለዚህ ክርስትና
ሁሌ ሰኞ የሆነ ልብስ ለብሰህ ሳምንትን ሙሉ የምትሄድ ከሆንክ ማክሰኞ ያንተ አይደለም፣ ሰኞ ብቻ ነው ያንተ። ማክሰኞ ሲገባ ደግሞ ሰኞ ምን ሆናለች? ስለዚህ ይሄ ሚስጥር ዛሬ እንነጋገራለን። የገባው ሰው አለ? ከመግባቴ ውስጥ በትምህርት ከመግባቴ ውስጥ መጀመሪያ አንድ ነገር መያዝ አለብን። ክርስትና የሚባለው እንደ ኢየሱስ መኖር ነው። እንደ ኢየሱስ መኖር ማለት ደግሞ ኢየሱስ ካልሆነ ሌላ የሚኖርበት ህይወት ማንም ሰው እንደ ኢየሱስ እኖራለሁ ብሎ መኖር አይችልም። ታዲያ ምን ማድረግ አለበት? ከኔ ጋር ናቸው ወይ? ለኢየሱስ እኖራለሁ። ለማን? አልሰማሁም። ማን እንዲኖር? እሱ እንዲኖር። አንተ ለእሱ ትኖራለህ፣ እሱ ደግሞ አሜን በሉ፣ አሜን በሉ። በሰጠ ህይወት ልክ ነፍስህን ምን ያደርጋል? ያኖራታል። ስለዚህ እኔን የሚያኖረኝ እሱ ነው። ስለዚህ በምን አይነት ነው ግን የሚያኖረኝ? ቀን በቀን ልብስ እየሰጠ ቀን በቀን በሉ፣ ቀን በቀን በሉ፣ ቀን በቀን በሉ። ልብስ መልበስ የአዲስ ኪዳን ምልክት፣ የአዲስ ፍጥረት ምልክት። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ። ማን ነው የሚለብስ? የሚለብሰው ማን ነው? የለበሰ ስጋችን። ይሄ ልብስ ነው ያለው። ልብስ ምን ነው? ልብስ ነው ያለው ስጋችን ነው የለበሰው። መልበስ ያለበት ማን ነው? አይምሯችን። አይምሮ የሚለብሰው ልብስ እንዴት አይነት ልብስ ነው ካላችሁ፣ አይምሯችን የሚለብሰው ልብስ ሰማያዊ የሆነ ልብስ። ምን አይነት? ሰማያዊ። ከመንፈስ ቅዱስ ውጭ ሌላ የለም። ከመንፈስ ቅዱስ ውጭ ያንተ ጥበብ፣ ያንተ ዕውቀት፣ ያንተ መረዳት የሚባል ነገር የለም። አይምሮ ባዶ ከሆነ እናንተ እኮ አለባበሳችሁ ጽደት ያለ ነው። አይምሮ ባዶ ከሆነ ልብስ መክፈት ይጀምራል። ከኔ ጋር ናቸው እህቶች? ወደ እኔ ተመልከቱ። ይሄ የሚከፈት ይሄ ባዶ ሲሆን የእግዚአብሔር ልብስ ካለበስ ገላህን ምን ማድረግ ይጀምራል? ከኔ ጋር ናቸው አላችሁልኝ? እሱ አይደለም ትምህርቴ። ገላ የሚከፈተው አይምሮ ባዶ ሲሆን እግዚአብሔር አብሮነት ከሌለ በቃ ገላችን በቃ እንትን መሆን ይጀምራል፣ መከፋፈት ይጀምራል። ስለዚህ አንድ ነገር ዛሬ መናገር የፈለኩት ነገር ምንድነው? በየቀኑ ልብስን መልበስ። በምን አይነት መንገድ ነው በየቀኑ ልብስን የምንለብሰው? እግዚአብሔር እንዲህ ይላል በሰቆቃ ኤርሚያስ ሲናገር፣ ሰቆቃ ኤርሚያስ 3 ከ22 እና 23 አነባለሁ። ያስኮሎ 23 ብቻ። ማለዳ ማለዳ አዲስ ነው ታማኝነቱ ብዙ ነው አለ። ከኔ ጋር ናችሁ? ማለዳ ማለዳ አዲስ ነው ታማኝነቱ። እሺ ልንገራችሁ፣ እግዚአብሔር ማለዳ ማለዳ ምንድነው? አዲስ ነው። ዛሬ በተናገረህ ቃል ህይወት ከሆነ ነገር መውጣት ትችላለች። ለነገ ግን ዋስትና የሚባል ነገር ልንገራችሁ። እግዚአብሔር እኛን አዲስ ፍጥረት የፈጠረበት ምክንያት ቀን በቀን ከኔ ጋር ናችሁ ወይ? ቀን በቀን ቀን በቀን ከእግዚአብሔር ሐሳብ የሚቀበል ቀን በቀን ከእግዚአብሔር ከኔ ጋር ናችሁ ወይ? ምሪት የሚቀበል ነው የአዲስ ኪዳን ማንነታችን። ስለዚህ ምን እያለ ነው ካላችሁ፣ እግዚአብሔር ሁሌም ምንድነው? አዲስ ነው። ስለዚህ አንድ ነገር እዚህ ከተስማማን ወደ ውስጥ እንገባለን። እግዚአብሔር ሁሌም አዲስ ነው በሉ። ማለዳ ማለዳ አዲስ ነው በሉ። ስትነሳ ምንድነው? የትናንትና አምላክ አይደለም። የትናንትና አምላክ አይደለም። ትናንትና የተናገረህ ፀሐይ ስትጠልቅ ኦሬዲ አለቀ። ዛሬ አዲስ ቀን ነው። የዛሬ አምላክ አለ። አምላክ ይቀየራል ማለት አይደለም። የጻድቅ ሰው መንገድ እየጨመረ ነው የሚሄደው። አልገባችሁም? በአዲስ ክብር በቃ እየተነቃ ነው የምትሄደው። በአዲስ ህይወት እየተነቃ ነው የምትሄደው። አንድ ነገር ልንገራችሁ፣
ሰው እንዴት ይደክማል? ሰው እንዴት ይወድቃል? ሰው እንዴት ከእግዚአብሔር ባህሪ ውጪ ይሆናል ካላችሁ የዕለት ተዕለት ልብስ መልበስ ካልጀመረ ቀን በቀን ልብሱ የሚለብስ የእግዚአብሔር ልጅ ምንም ቢፈጠር ከእግዚአብሔር ሐሳብ መውጣት አይችልም። ለምንድን ነው የማይችለው? ጠዋት ሲነሳ የሆነ ቃል ተሰጥቷል። አልተሰጠም? እንደሱ ልምድ ያላችሁ እስቲ እግዚአብሔር ይናገረኛል። ስለዚህ አንድ ነገር ልንገራችሁ። ቀን በቀን ልብስን መልበስ ማለት በዘካርያስ 3 የተናገረው ለካህኑ ለምንድነው ኢያሱ ሰይጣን መጣ፣ እድፋም ልብስ ለብሶ አየው። ሊከሰው ነው የመጣ። መልአኩ ደግሞ አንድ ነገር አለ። ልብስ ምን አድርጉን? እድፋም አውጥታችሁ በቃ ነጭ የሆነ ልብስ በራሱ ድማ በቃ ምንድነው መጠምጠሚያ ነው የሚባለው ቀይሩለት አለ። ከተቀየረ በኋላ ምንም ሊከሰው አይችልም። እንደዚያ አይነት ልብስ አይደለም እኛ የተሰጠን። ከኔ ቀናቸው እድፋም የሚባል ልብስ እኛ ውስጥ የለም። አንተ ውስጥ የለም። አንተ ውስጥ ያለ ኧረ አሜን በሉ፣ ጽድት ያለ ኧረ አሜን በሉ፣ ሰይጣን ሊከሰው የማይችለው አንድ ልብስ አለ። እሱ ደግሞ ኢየሱስ ይባላል። ኧረ አሜን በሉ፣ ኧረ አሜን በሉ፣ ኢየሱስ። ስለዚህ አንድ ቀን ትቀበለዋለህ። ከተቀበልከው ቀን ጀምሮ ኢየሱስ እስከሚመጣ ድረስ ልብስ እየቀየርክ። አቤት የገባው ሰው አለ። በዚህ ሐመር አደርጋለሁ። ለምን መሰላችሁ? ልብስ መቀየር የምንለው ነገር ምን ማለት ነው? ኢየሱስ ልበሱት ካለ የሚለበስ ኢየሱስ እዚህ ምድር መጥቶ በዮሐንስ ሲናገር አንድ ነገር አለ። ያየሁትና የሰማሁት ያየሁትና ቀን በቀን ማየትና መስማት አንተ ውስጥ ከሌለ አልለበስክም ማለት ነው። በማየት ነው የምትለብሰው፣ በመስማት ነው የምትለብሰው። ቀን በቀን የእግዚአብሔር መንፈስ የእግዚአብሔር ቃል ስታነብ አይምሮህ ምን እያደረገ ይሄዳል? እየለበሰ ይሄዳል። አይን ተከፍቶ የሆነ ነገር የእግዚአብሔር ነገር ስታይ ያየኸው ነገር በአይምሮ እንደ ልብስ ይቀመጣል። ያኔ ዛሬ የለበስከው ልብስ ዛሬ ከተመከረ የጨለማ ስራ ከኔ ጋር ናቸው። ኧረ አሜን በሉ። አንተ በላይ ሆነ ማፍረስ ትችላለህ። ስለዚህ አንድ ነገር በውስጣችሁ እንዲገባ የሚፈልገው ነገር ቀን በቀን እግዚአብሔር ሁሉም አዲስ ነው። ይህንን ያዙልኝ። እግዚአብሔር ምንድነው? አዲስ ልብስ እየለበሰ የሚሄድ ሰው ደግሞ ራሱ እሱ ምንድነው? አዲስ። ይሄ ነው የአዲስ ፍጥረት ሚስጥር፣ አዲስ መሆን እንጂ አዲስ ፍጥረት ነኝ ማለት አይደለም። ቀን በቀን ምን ማለት ነው? ጳውሎስ ለጴጥሮስ ሚስጥር ሆነበት አልሆነበት? ሆነበት አልሆነበት? ሆነበት አልሆነበት? ምንድነው ካላችሁ ጴጥሮስ በሐዋርያት ሥራ 9 የተናገረው ነገር ምንድነው? ባየኸው በሰማኸው አንተ ምን ትሆናለህ? ምስክር። ማየትና መስማት ተሰጥተዋል። እንዴት? እንደ ኢየሱስ ከነጋ ናቸው። ስለዚህ ጳውሎስ የሚያስተምረው ትምህርት ለጴጥሮስ ምን ሆነ? አዲስ። ግን እኮ ጴጥሮስ ራሱ አዲስ መሆን ነበረበት እንጂ የጳውሎስ ትምህርት አይደለም አዲስ መሆን የነበረበት። ስለዚህ አንድ ነገር ለእናንተ መናገር የሚፈልገው አንተ ቀን በቀን ልብስህ መልበስ ከጀመርክ ለሁሉም ሰው ሚስጥር ነህ። ማይጓዝ ሰው አገልጋይም ይሁን የሆነ ይሁን የደረሰ ይድረስ ቀን በቀን ከእግዚአብሔር አራሜን ብሎ ቃል ማይቀበል መንፈሱ ማይካፈል ይሄ አዲስ ፍጥረት ነኝ ማለት የሆነ ነገር ዛሬ እግዚአብሔር መናገር የፈለገው ነገር አንተ ውስጥ ይገኛል ማለት ነው። እግዚአብሔር ዛሬ አንተ ውስጥ
ይገኛል እግዚአብሔር ራሱ። ስለዚህ እግዚአብሔር ምንድነው ካላችሁ ከኛ ጋር ያለው ህብረት መንፈሱ ነው አይደለም? መንፈሱ ደግሞ ቀን በቀን ምን ያደርጋል? ይናገራል። እውነት ነው አይደለም በሚል ምክንያት የእግዚአብሔር መንፈስና የኛ መንፈስ ይመሰክርልናል። ከኔ ጋር ናቸው። ምስክርነት አለ በውስጣቸው። አሁን የሚመሰክርልን መንፈስ አለ። ቀን በቀን ልብስህን መልበስ። ኤፌሶን አንብብልኝ ሳይሞን። ክብር ለኢየሱስ ይሁን። ክብር ለማን ይሁን? ጃባንታ ክራቫዱላ ፓሳ ክራቫዲያፖስ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ድገሙ። ኢየሱስ ጌታ ነው። ኤፌሶን 4 ረባንቾ ጃላቫዱና ማሳ ክራቫዲያፖስ 22 እስከ 24 አንብብ። ከሀያ ጀምራችሁ ወይ ደግሞ ጮክ ብለሽ ቶሎ በይ ጊዜ ስለቀረ። እናንተ ግን ክርስቶስ እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱም ተምራችኋል። ፊተኛ ኑሯችሁ እያሰባችሁ እንደሚታለል ምኞት የሚጠፋውንም አሮጌውንም ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስ ሰው ልበሱ። ኢየሱስ ጌታ ነው። አዲስ ሰው የሚባለው ከኢየሱስ ምንጩ ኢየሱስ ነው። ምንጭ ምንድነው? ኢየሱስ አምላክ ነው። ደግሞ አዲስ ሰው ነው። የሰው ልጅ ነው። ሰው ነው። ቅዱስ ሰው ነው። ጻድቅ ሰው ነው። አዲስ ፍጥረት ያቆመው እሱ ነው ምንጩ። ከኔ ጋር ናችሁ ወይ? እሱ ይለበሳል እያለ ነው። ልንገራችሁ፣ ጌታ ተቀብለናል። አንዴ ተቀብለናል አልተቀበልንም። ለምንድን ነው ታዲያ ምን እንደቅመው? ለምንድን ነው ሰው በቃ አልፎም ተርፎም በኃጢአት የሚወድቀው ሰው? ምንድን ነው ሚስጥሩ ካላችሁ፣ ኢየሱስ ቀን በቀን በገነት ኤደን ሳይሆን በአባቱ ዙፋን ሲፈጥር ሁሉም ነገር ሲያደርግ ሰራተኛ ነበር። ቀን በቀን እያልኩ ነው፣ ሁሉ ጊዜ እየሰራ ነበር። ይሄ አንተ ውስጥ የገባው መንፈስ ቀን በቀን ካልሰራ አይረካም። የሱ ማንነት ቀን በቀን በእግዚአብሔር ፊት መቆም አማቱ ራእሺ ለፋንታ ከእግዚአብሔር የሆነ ነገር በቃ የሆነ ሐሳብ ተቀብሎ ማድረግ ነው የሚያውቀው። ኢየሱስ እያልኩ እኮ ነው፣ በስጋ ከመምጣቱ በፊት። ከኔ ጋር ናችሁ ወይ? ስለዚህ ሁሉን ትናችን ዛሬ ተለውጦ ይወጣል። እውነት ተለውጦ ይወጣል። ለምን ካልክ መልበስ ያለብኝ ለብሳለሁ። ኧረ አሜን በለው። ማድረግ የሚፈልገው ነገር ማድረግ ይችላለሁ። ከለበስክ ይቻላል። የሚለበስ ግን አንድ ነው፣ እሱ ደግሞ ኢየሱስ ይባላል። ኧረ አሜን በሉ። ምንለብሰው ልብስ አሳያቸዋለሁ። ምንለብሰው ልብስ ከኔ ጋር ናቸው ወይ? ማን ነው ከኔ ጋር ያለ ደስተኛ የሆነ ግን ቀን በቀን መጽሐፍ ቅዱሴን አነባለሁ ብሎ ቻካ ሱካ ዱና ማሳንታ ቀን በቀን እጸልያለሁ ብሎ አልታክትም። በቃ ኃይሌ በቃ እየጨመረ ነው የሚሄደው። ቀን በቀን ኢየሱስን ወድሳለሁ፣ አመሰግነዋለሁ፣ አከብረዋለሁ፣ አገለግለዋለሁ። ማንም አይዘኝም። አቤት እንደኔ የሞላው ቀን በቀን ይለበሳል ብሎ ቀን በቀን ይለበሳል። ከዚህም አልፎም ተርፎም አንድ ነገር ማድረግ ትችላለህ። ማይክሮ ሰከንድ ሳይቀር ኧረ አሜን በለው። 1 ሚኒት ሳይቀር በፕሬዘንስ መኖር፣ በህላውነት መኖር፣ እሱን እያተነፈስክ መኖር ትችላለህ። እሱ ሲገለጥ ያኔ ሁሉ እሱ ማይወደው ማይፈልገው ነገር ካንተ ህይወት ይወገዳል። ጨለማ ይነቀላል። የጨለማ መንፈስ ይነቀላል። ሁሉም በህይወትህ በቃ በብዙ መንገድ በመከራ ያሳለፈ ነገር ያኔ ተቋጭቶ ታየዋለህ። በቃ ቁሞ ታየዋለህ። ሚስጥሩ አንድ ነገር ነው። ቀን በቀን መልበስ። የዛሬ ትምህርታችን ሚስጥሩ
ለጨለማ ስፍራ አለመስጠት። በቃ ጨለማ የሚባል ስፍራ አያገኝም። ለምን? ቀን በቀን ልብስ ኢየሱስ ጌታ ነው በለው። ቀን በቀን ልብስን እለብሳለሁ በለው። ሳልጸልይ አልወጣም። ማቱር አሻላፋቱና ማስ አልተኛም። ሳልጸልይ ሳላነብ ከእግዚአብሔር ግንኙነት ሳላደርግ አይሆንም። እንባ አያችለኝም፣ ውስጤ አያችለኝም። እወደዋለሁ። የፍቅር ሕግ ደግሞ ከምትወደው ጋር አንድ መሆን ነው፣ መጣበቅ ነው። ዛሬ ለእናንተ የሆነ መልእክት አለኝ። በእናንተ ህይወት፣ በእናንተ ዙሪያ ሻባንቶ ክራባዱና ማሳ ኤክሬደለ በቸሬ ሞንታ ኤራባሳንታ አዲስ ነገር ይሆናል ዛሬ። በኢየሱስም አዲስ ነገር ይሆናል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። አሁን የሚጠብቀኝ ነገር በሉት። አጠገባችሁ ያለ በጣም ኃይለኛ ነው በሉ። ይሄ ኃይለኛ ነው በሉ። በእኔ ህይወት በሉ ይገለጣል በሉ። ጃባንታ ክራባዱና ማስ አሜን በሉ። ዮሐንስ ራእይ 1 ማን ነው የሚያነብልኝ? ጮክ ብሎ ጎርናና የሆነ ድምጽ ፈልጋለሁ። ጃባንቶ ክሮቫዲያ ፖሳ ኤላቫሳ ክራባዱና ማሳ ከ12 እስከ 16 ላክሮጂና ማሳ ክራባዱላ ፓንታ በኢየሱስ ማነባለሁ። የሚናገረኝን ድምጽ ለማየት ዞር አልኩ። እስከ የሚናገረኝን ድምጽ ለማየት ዞር አልኩ። እሰማለሁ በሉ እባካችሁ። አሜን። ዛሬ እሰማለሁ በሉ። ዛሬ እሰማለሁ። የውዴ ድምጽ እሰማለሁ። እወደዋለሁ። እሰማለሁ ዛሬ በሉ እባካችሁ። እሱ ህይወቴ ነው። ከሱ ውጭ ሌላ የለም በሉ። የሱ ድምጽ ያጽናናኛል፣ ያበረታኛል። በቃ አሸናፊ በድል እንድትኖር ያደርግሃል። አቤት አቤት። የሚናገረኝንም ድምጽ ለማየት ዘወር አልኩ። እሺ ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው፣ ደረቱም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ፀጉርም እንደ ነጭ የበግ ፀጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም ከአቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ይወጣ ነበር። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች አሜን በሉ። ዛሬ አንድ ነገር ልመርቃችሁ፣ እኔም ጭምር የሁሉ ልብስ አሜን በሉ። የሁሉ ልብስ ያንተ ይሆናል ዛሬ። እኔ ጓጓህ በቃ ያስፈልገኛል። ኢየሱስ የለበሰው ከትንሣኤው በኋላ ነው። በራእይ ነው እያየው ያለው። እሱ ጳጢሞስ ገብቷል። ድሮ እኮ በቃ በሱ ተንተርሶ ይተኛ ነበር። ገነገናቸው ወይ በደረቱ በቃ አርፎ ይተኛ ነበር ዮሐንስ። አሁን ሳየው ግን እንደምን ሆነ? እንደ ሞተ ሰው። አንድ ነገር ግን ዛሬ መናገር የፈለግኩት ነገር አለ። የሁሉ ልብስ መልእክታችን፣ የሁሉ ልብስ ላንተ የተሰጠ ልብስ ነው። ልንገራችሁ፣ አንድ ሚስጥር ልንገራችሁ። የተሰጠኝ ሁሉ አላችልኝ ወይ የተሰጠኝ ሁሉ ሰጠሁት ብሏል አላለም? መስቀል አልሰጠምስ። መስቀል አይደለም የሰጠህ። የተሰጠው ይሄ መልክ ነው፣ የውበት ነው። ከዓይኑ የሆነ ነበልባል እሳት ይወጣል። ከአፉ በቃ ሻርፕ የሆነ አሜን በሉ ሰይፍ ይወጣል። አሜን በሉ። እሱ በመጨረሻ ደስ ያለኝ ነገር በቀኝ እጁም 7 ከዋክብት ነበሩ። በአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። በኃይል እንደሚበራ
ይበራል ያበራል። ፓካዡና ማሳን እየበራ ያበራል። በኃይል ወንጌል በኃይል ይሄዳል። ትላንትና ስንጸልይ እግዚአብሔር የተናገረን ነገር ምን እንደሆነ ታውቃለህ? የእግዚአብሔር ቤት ጠፍታለች። በቃ ኃይል አጣለች። በብዙ ነገር በቃ ተጎሳቅላለች። ልጆች በብዙ መከራ እያለፉ ነው። የሁሉ ነገር በቃ በአንድ ቃል መውጣት የምትችሉት እናንተ ናቸው። የእግዚአብሔር በቃ አብሮነት ያለ ከእግዚአብሔር ልጆች ብቻ ነው። ከእግዚአብሔር ውጭ ይሄ መከራ፣ ይሄ ችግር፣ ይሄ በእግዚአብሔር ቤት የገባው ጉስቁልና የሚያወጣው ነገር የለም። ግን ያንተ ብርሃን በኃይል እያልኩ ነው። ልብሴ ነው በሉ፣ በቃ ማንነቴ ነው በሉ። ኢየሱስ እንዲህ ይመስላል ብዬ ለመናገር አይደለሁም። የተሰጠሁት ነገር ለእናንተ ሰጥቼዋለሁ አለ። እሁድ የነበረን ትምህርት ደግሞ እሁድ በትግርኛ የነበረን ትምህርት ደግሞ ዮሐንስ 6:57 የተናገረው ነገር አለ። ደሜን የሚጠጣ ስጋዬን የሚበላ እኔ በአባቴ ምትክ እንደነበርኩ እሱ ደግሞ ስለ እኔ ብለዋል። ስለማን? ስለ ኢየሱስ እኮ ነው። በሕይወት ይኖራል። ስለ እግዚአብሔር በሉ ባካችሁ። አለሁ በሉ አለሁ። በቃ የጨለማ ሥራ ይፈርሳል። ኢየሱስ የተገለጠ የዲያብሎስ ሥራ ሊያፈርስ ነው። በኢየሱስ ስም ባንቺ ቅባት፣ ባንተ ሕይወት፣ ባንተ አገልግሎት፣ ባንተ ጸሎት የጨለማ ሥራ ይፈርሳል። ለብሻለሁ በሉ በቃችሁ። ፓፓፓፓፓ ማን ነው ከኔ ጋር ያለ? ማን ነው ከኔ ጋር ያለ? ራእይ ያለው የልብስ ለብሼ እገለጣለሁ ሚለን ቻፓካዙና ማሳ ሪማንቶላ ባጁና ማሳ ኤረበሰ ከለበደነ ሞሳ ክርስትና ሌላ ነው። ክርስትና ኢየሱስን ይመስላል። የተሰቀለ ክርስቶስ ሳይሆን የተነሳ ክርስቶስ ይመስላል። የተሰቀለው ክርስቶስ ኃጢአት የአዳምን መተላለፍ ሊያወጣ ነው ሄደው። የተነሳው ኢየሱስ ግን አሜን በሉ። መንፈስ ቅዱስ መጣና አስነሳው። ይህ መንፈስ ለኢየሱስ ብቻ አልተሰጠም፣ ለእኔም ተሰጥቶኛል። አሜን። አንድ ነገር ልንገራችሁ። ያየው የኢየሱስ ክብር በኢየሱስ ያለው መንፈስና በዮሐንስ ያለው መንፈስ የትንሣኤ መንፈስ ይለያያል። እሱ ግን ለብሷል። አሁን አይደለም የለበሰው፣ በ33 ዓመት አይደለም የለበሰው። ከኔ ጋር ናቸው። ሁሉም ነገር የሌለ ሁሉም ነገር ሳይፈጠር አሜን በሉ። ሁሉም ነገር ሳይፈጠር እሱ ከአባቱ ቀኝ አቤት ከአባቱ ውስጥ ነበር። አሜን በሉ። ከመጀመሪያው ልብሱ ኢየሱስ የአባቱን ድምፅ ሰምቶ መስራት ነው። የኢየሱስ ልብስ እንዲህ ያማረው ዮሐንስ፣ ጴጥሮስ፣ ያዕቆብ ይዘው ወደ ተራራ ሲሄድ ኤልያስ መጣ። ከኔ ጋር ናቸው። ሙሴም መጣ። የማን ልብስ ነው ሻይን ያደረገው? እንደ ኢየሱስ ታዛዥ የለም። በሱ ደስ የሚለኝ ልጄ አለው። ምን አለው? ልጄ። ልብሱ አያቸው። ይሄ ልብስ ለእናንተ ለእኔ ሊሰጠኝ ነው የመጣ እኮ። እያሳየኝ ነው በኃይል እንደሚያበራ ብርሃን ነው። ማን? እሱ። ለማን ሊሰጠው? ለእኔ። አያችሁ፣ ቀን በቀን ልብስህን መልበስ ማለት ዛሬ እግዚአብሔር የተናገረው ነገር ሰምተህ መኖር። መቼም እግዚአብሔር በሶሻል ሚዲያ ውለህ ከኔ ጋር ናቸው። በቲክቶክ ተቀምጠህ እግዚአብሔር እንዲህ አለኝ ካልክ እሱስ ብሎ ነበር ያለ፣ ግን አንተ ውስጥ እያየሁ አይደለም። በተለይ መንፈስ ያለው ሰው እሱ ተናግሮ ነበር እንድትመለስ። ኃጢአት ሰርተህ ከጨረስክ በኋላ አሁን እኮ እግዚአብሔር ይናገራል።
ከኔ ጋር ናቸው። ግን አንድ ነገር ዛሬ እንነጋገር። ዘመናችን በዚህ አይለቅ። እውነት የተለየ ነገር አለ። እኛ በኃይል እንወጣለን። ክብሩ በእኛ ህይወት ይገልጣል። እሱ ይችላል እኮ ይችላል እያልኩ እኮ ነው። ይችላል እያልኩ ነው። ስለዚህ አንድ ነገር ልንገራችሁ። የብዙዎች ህይወት ምን ሆኖ ነው? እኛስ ምን ሆነን ነው? አንዴ ከተቆረጥክ እግዚአብሔር እድሉን ሰጥቶ ተመልሰህ ቀን በቀን መልበስ ካልጀመርክ ክርስትና ሲምፕል ሆነልሃል፣ አልቆልሃል፣ ተጨርሶልሃል ብለህ የምታልፈው ነገር ኢየሱስ አዳም ያልቻለው ነገር ለማድረግ ለሱ ምንም ነገር እኮ የለም እኮ። አዳም የበላው አዳም ያጠፋው ነገር እኮ ነው አባቱን ታዞ የመጣ እንደ ፍቃድህ ይሆናል። ስለዚህ ዛሬ ቀን በቀን ከእግዚአብሔር ጋር ኢንካውንተር አደርጋለሁ፣ እጸልያለሁ። አቤት አቤት፣ መሰዊያ ይታደሳል። የቃሉ ፍቅር ይገባሃል፣ የጸሎት ፍቅር ይገባሃል፣ የወንድምህ ፍቅር ይገባሃል፣ የእግዚአብሔር ፍቅር ይገባሃል። ያኔ ሁሉም ይቀየራል። የመልበስ ሚስጥር ገባኝ የሚለኝ ሰው እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ክብር ለማን ይሁን? የመልበስ ሚስጥር ገብቶኛል የሚለኝ ሰው አቤት። ሳትጸልይ መልእክት ሳትቀበል ተኝተህ ለራሱ ተኝተህ ህልም ያለ ህልም ከተነሳ ስትተኛ ልብህ በእግዚአብሔር ዘንድ አልነበረም። እኔ እንኳን ህልም አላይም፣ ህልም ብዙ አይደለሁም የሚባል ነገር የለም። ሌላ ህልም እየገባህ ነው እንጂ ህልም የሚባል ነገር ሁሌም አለ። ተኝተሃል፣ እግዚአብሔር ይናገራል። ነቅተሃል፣ እግዚአብሔር ምን ያደርጋል? በኢየሱስ ስም ዛሬ ለብዙዎች ሚስጥር እንድትሆን በየቀኑ ቃሉ አንተ ውስጥ ያርፋል። መንፈሱ አንተ ውስጥ ያርፋል። ይናገረኛል በሉ። የኔ ህይወት በሉ ይቀየራል በሉ። በኢየሱስ ስም በፋይናንስ፣ በጤንነት፣ በአገልግሎት ተቀየረ በኢየሱስ ስም። ጉልበታም ነህ እኔ ጉልበታም ነኝ በሉ። ጃቫን ታክላቫዲያ ፖስ ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ስለዚህ እግዚአብሔር የተወለደ እግዚአብሔር አይደለም አዲስ የሚሆነው እሱ የእግዚአብሔርን ሚስጥር ቀን በቀን ይቀበላል። ለብዙዎች ምን ይሆናል? አዲስ ይሆናል፣ አይደረስም። ያለፈው ያስተማርኩት ትምህርት ዛሬ ከደገምኩት ሳምንት ሙሉ የሆነ ድምፅ አልሰማሁም። የሚገርማችሁ ነገር ጸሎት ጸልዬ ጨርሼ ሁሉም ነገር ያጠናቅቅ አንድ ሁለት ሰዓት ምናምን ሲቀረኝ ሻወር ከመውሰዴ በፊት እግዚአብሔር መልእክታችን ምንድን ነው እለዋለሁ። የሆነ ፒክቸር ያሳየኛል፣ ከሱ ቃል ይሰጠኛል። አለቀ። ዝም ብለህ 2-3 ቀን ምናምን አከማችተህ አይደለም የምታመጣው መልእክት ከሆነ ዛሬ ጠዋት ጸልየው የተሰጠው መልእክት ከደገምክለት ኮንፈርሜሽን ነው የሚሆነው። አሁን ግን በዚህ ሰዓት መንፈሳዊ ዓለም ምን እያለ ነው? ምን እየተናገረ ነው? ከኔ ጋር ናችሁ? ስለዚህ በዚህ በራእየ ዮሐንስ ያየነው ልብስ የኛ ነው። አቤት! የማን ነው? የኛ ነው። የተሰጠው ለኛ ምን አድርጓል? ሰጠናል። ሲጀመር የኔ ህይወት የሱ ነው። አልሰማች? የኔ ህይወት የማን ስለዚህ የኔ ህይወት የሱ ከሆነ ኧረ አሜን በሉ፣ ኧረ አሜን በሉ። እሱ በየጊዜው ልብሱን ምን ያደርጋል? ይቀይራል። ያኔ ነው ሁሌ አዲስ ነው።
ሲጀመር እኮ መንፈስ ቅዱስ እግዚአብሔርን ይገልጣል። ኢየሱስ እግዚአብሔርን ይገልጣል። ግን እኮ እግዚአብሔር ናቸው፣ አምላክ ናቸው። አምላክ እያሉ አራሜን በለው እርስ በርሳቸው አንድ ለሆነ ማንነታቸው ይገልጣል። ፍቅር ገባኝ ወለስ ካታች ያዙት አንድ እኮ ነን ማለት እኛ በስጋ ስላለን እንዳትሉኝ። ኢየሱስ በስጋ ነበር። ከመንፈስ ቅዱስ ተለየ፣ ከአባቱ ተለየ፣ ከወንድሞቹ ተለየ። ታዲያ ለምንድን ነው እኛ የምንለያየው? አጠገብ ያለ በጣም 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 ከመጠን በልክ ገብቶኛል እወዳለሁ ወርት ቻ ውይ እንደ ኖርማል ትናገራላችሁ አንዳንዴ እዩት ውስጥ ካጠግባችሁ በእውነት አንተ ውስጥ ኢየሱስ አለ በሉት። ይሄ ወዳጄ በሉ። ይሄ የሚወደው በጣም የሚያፈቅረው ኢየሱስ አንተ ውስጥ አለ በሉ። እውነት ወንድሜ ነህ ማለት አንድ ነው በሉት ባካችሁ። አንድ ነን በሉ። ስለዚህ ለምንድን ነው የቤተ ክርስቲያን ሁሉ ውድቀት የመጣው? ልብስ መቀየር። ከ20 ዓመት የተናገረው እግዚአብሔር ታገለግላለህ ብሎኛል። ከሱ በኋላስ 20 ዓመት ዝም ብሎ እየጠበቀ ነው። የ20 ዓመት ልብስ አልለበስክም። ሙሴ አንድ ጊዜ ነው የተሳሳተው። ከኔ ጋር ናችሁ? ቤተ መቅደስ የተቀመጠው ኢያሱ ማንትሉን ወሰደው። ዮርዳኖስ ጸጥ አድርጎ ከኔ ጋር ናቸው። ሁሉም ነገስታት 31 ነገስታት አሸንፎ ነው ከነዓን ገባ። ዛሬ የሆነ ማንትል ወስዳለሁ የሚለኝ ቀንጃችሁ ዘርጉ ብቻ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። በሲምሶን የወረደው መንፈስ ይሄ በሆነበት ቀን በደንብ እጃችሁ ማየት ፈልጋለሁ። ይሄ በሆነበት ቀን ያንተ ህይወት ዲፈረንት ይሆናል በኢየሱስ ስም በ7 እጥፍ። ይሄ የናዝራዊ ቅባት ሱፐርናቹራል የሆነ ቅባት፣ ኖርማል ያልሆነ ቅባት በእናንተ ህይወት ይገለጣል፣ በአንቺ ህይወት ይገለጣል። በኢየሱስ ስም ጸለይኩ በኢየሱስ ስም። አጋንንትም ያዋርድ፣ አጋንንትም የሚያስጨንቅ በኢየሱስ ስም የመንፈስ አንተ ውስጥ ገባ በኢየሱስ ስም። አንድ ነገር በሉልኝ፣ በደንብ አበራለሁ። ድገሙ። ቲፒ ከመጨረሻችን በፊት እባክሽ የራዕየ ዮሐንስ አንብብልኝ ቶሎ ብለሽ አድገምልኝ። አሻኮሮዲና ማሳክላ ባዲያፖስ ኦሎጆ ደስ ያለው ዛሬ ሃሌሉያ! አረ ኢየሱስ ይችላል። የኛ ህይወት ተቀይሯል። አሜን። እንዳለኝ ነው እንደነገረኝ ነው። ሰው እንደሚሉ ሁኔታ እንደሚለኝ አይደለሁም። እሱ እንዳለኝ ነው። በኢየሱስም የዘር ማንዘር መንፈስ ሰበርኩት በኢየሱስም ሰበርኩት በኢየሱስም። ረጋሚ ደጋሚ የተናገረው ነገር ነቀልኩት በኢየሱስም። አየሩን ከፈትኩት፣ ሰማይን ከፈትኩት። ምድሩ ዛሬ ለእናንተ ምድር እንድትገዛ አዛለሁ በኢየሱስም። መላእክት ዛሬ እጠራለሁ። ሰማይ ከፈትኩት፣ መላእክት በአየሩ እንዲሞሉ ዛሬ ጸለይኩ በኢየሱስም። እንጅልስ ጠራሁት በኢየሱስም። ያንተ ህይወት በእንጅልስ የተከበበ፣ በክብር የተከበበ፣ በሞገስ የተከበበ፣ በቅባት የሞላ፣ በጸጋ የሞላ አደረኩት በኢየሱስም። ሃሌሉያ! ወየመንፈስ ቅዱስ ይችላል። በኔ ህይወት የትንሣኤ መንፈስ እየገባ ነው። የትንሣኤ መንፈስ እየገባ ነው። የተማረከ ሰው
በባቢሎን እኮ በቃ የጽዮን መዝሙር በቃ ዘምሩልኝ ሲለው በቃ እንዴት ነው ተማርከናል እኮ በቃ ከየት ልምጣ መዝሙር? እኔ ግን ተፈትቻለሁ፣ አልማረክም። ድል ያደረገው ኢየሱስ በእኔ ውስጥ አለ። ሁሌ ዘምራለሁ፣ ሁሌ ዘምራለሁ፣ ሁሌ ስቃለሁ፣ እሰራለሁ፣ አስደስተዋለሁ፣ ልብሴን እለብሰዋለሁ። በኢየሱስ ስም በእናንተ ሕይወት አዲስ ነገር ይፈጠራል፣ አዲስ ነገር ይፈጠራል። አረ አዲስ ነገር ይፈጠራል፣ 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 ይፈጠራል እያልኩ ነው። አዲስ ልብስ፣ አዲስ ልብስ፣ የኢየሱስ ልብስ፣ የኢየሱስ ልብስ፣ የኢየሱስ ልብስ፣ የኢየሱስ ልብስ፣ የኢየሱስ ልብስ፣ የኢየሱስ ልብስ። ኢየሱስ 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 በኃይል የሚያበራ ሕይወት፣ በኃይል የሚያበራ ሕይወት፣ የሚያበራ ሕይወት በኃይል እያልኩ እኮ ነው። ይሄ ልብስ የኔ ነው በለ። ይሄ ልብስ የኔ ነው በለ። አረ ይሄ ልብስ የኔ ነው በለ። ይሄ ልብስ የኔ ነው በለ። አረ አሜን በለ። አረ አሜን በለ። ፊቱ በኃይል እንደሚበራ እንደ ፀሐይ ነበር። እንደምን ነበር? እንደ ፀሐይ። እውነት ልንገራችሁ ፀሐይ በኃይል እያበራች ማለት እኮ በቃ ወርዳለች። ፀሐይ መራራ ፀሐይ ሆኗል። በጣም በቃ ይሄ የሆነ ነገር ካላደረግ አትቋቋም። በኃይል እንደሚያበራ ለዛ እኮ ነው ኢየሱስ አጋንንት መቋቋም ያልቻሉት። ያበራል፣ 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 ያበራል። ሉቃስ ሲናገር ደግሞ 12 አንድ ነገር ብለዋል። በቃ መብራታችሁ በቃ የበራ ይሆናል። በቃ ወገባችሁ የታጠቀ ይሆን። በምን? በቃል በመንፈስ የተሞላ ስትሆን ያኔ ያንተ ልብስ ከኔ ጋር ናቸው ወይ? አሜን በሎ። አፕዴት የሆነ ነው ማለት ነው። ዛሬ በሎ ነገ ከነገ ወዲያ እግዚአብሔር ኮንሲኬቲቭ በሎ ያለ ማቋረጥ ይናገረኛል በሎ፣ ያሳየኛል በሎ። ያኔ በሎ ሕይወቴ እንደ ፀሐይ በኃይል 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 ያበራል። ልንገራችሁ እንደ እግዚአብሔር ሰው ልንገራችሁ፣ በዚህ ምድር ገዝተህ ለመኖር ከፈለክ ከኔ ጋር ናቸው ወይ? ኧረ አሜን በለው። በዚህ ምድር የሌለ ቅባት ባንተ ውስጥ መኖር አለበት። ጀባንቶ ረባጃላባዱና ማሳ ኤረከለ በደኔ ሞሳ በፈሪሳውያን አልነበረም፣ በሰዱቃውያን አልነበረም፣ በሮም መንግስት አልነበረም። በኢየሱስ ብቻ ነበር። በማን ብቻ ነበር? በሱ የነበረ አሁን በኔም አለ፣ በኔም አለ በሎ። በሱ ልክ በክርስቶስ ልክ ነው ጸጋ የተሰጠን። በምን ልክ እያልኩ ነው? በክርስቶስ ልክ፣ በክርስቶስ ልክ፣ በክርስቶስ ልክ። በኢየሱስ ስም ዛሬ ተፈታ፣ ተፈታ። መሰዊያ ታደሰ፣ ቅባት ታደሰ፣ ቅናት ታደሰ። ያንተ ለእግዚአብሔር ያለህ ቅናት ዛሬ ታድሰዋል፣ ታድሰዋል። አሜን። ፋይናንሻል ብለሲን ልባርካችሁ። የመጨረሻ ማንበብ ይቁም፣ ማንበብ ጊዜ ይፈጅ። እግዚአብሔር ይባረክ። አሜን። በደንብ አንብቡትና የዛሬ መልእክታችን ይሄ በሙሉ ከአይን መወጣ እግሩ የታጠቀው ትጥ በቃ ከፊቱ የሚወጣው ብርሃን የሁሉ የኔ ነው፣ ሰጥቶኛል። እሱ ምን ይባላል? የትንሣኤው መንፈስ። የማን መንፈስ? ለኢየሱስ ከሙታን ያስነሳው መንፈስ በውስጣችን ካለ ቃል የሞተ ነገር ምን ያደርጋል? በኢየሱስ ስም በሱ ልክ በሉ፣ በሱ ልክ በሉ። ግን አጠገብህ ላለ አንድ ነገር በለው። አለህ ወይ? እባክህ እየገባህ ነው በሉት፣ እየገባህ ነው በለው። ክብር ለኢየሱስ። ክብር ለማን ይሁን? ክብር ለማን ይሁን? ስለ ፋይናንስ ብቻ ልጸልያችሁ። ልጃችሁ ምስክርነት ይዞ የሚመጣ ያስፈልጋል። ለኢየሱስ ክብር። ምስክርነት ይዘህ ትመለሳለህ። እግዚአብሔር ይባረክ። አሜን። ኧረ አሜን በለው። የጨለማ አገልጋዮች ፋይናንስን ይዘዋል፣ ይዘዋል አለያት። በደንብ ይዘዋል። በደንብ ፋይናንስ የያዙ ሀገሮች ደግሞ ኢየሱስ ተነጥቀዋል። ኢየሱስ የላቸው። አንተ ኢየሱስ አለ እያልክ ፋይናንስም ተነጥቀዋል። የጨለማ ስራ ከፋፍሎ እየገዛ ነው።
እኛ ግን ለሁሉም ጥያቄ መልስ እንሆናለን በሉ በኢየሱስ ስም። ከባህር ኢየሱስ ገንዘብ እንዳዘዘ አሳ እንዳዘዘው አሜን በሉ። ባንተ ሕይወት በስልጣን ሁሉን ማዘዝ ሆነ። አዘዝኩት በኢየሱስ ስም። ሁሉም እንዲሰማ፣ ሁሉም እንዲገዛ፣ ፋይናንስ እንዲሰማ፣ ምድር እንድትሰማ የቅባት አንተ ውስጥ ለቀቅኩት በኢየሱስ ስም። ያልከው ይሆናል፣ የተናገርከው ይሆናል። ሁሉም ይሰማል፣ ትሰማለህ። አያያያያ ፋይናንሻል በረከት አንተ ውስጥ እንዲገባ፣ በውስጥህ እንዲገባ፣ አንተ ቤት እንዲገባ ለቀቁት በኢየሱስ ስም። ምንጭ ፈለቀ በኢየሱስ ስም። መስኮት ተከፈተ፣ በሩ ተከፈተ። የበረከት በር ከፈትኩት በኢየሱስ ስም። እግዚአብሔር ይችላል በሉ። ይችላል አይችልም? ክብር ለመንፈስ ቅዱስ። አንድ ነገር እንገራችሁ። መንፈስ ከበዛበት፣ መንፈስ አንተ ውስጥ ከጨመረ፣ ቅባት ከጨመረ፣ ቅባት ገንዘብ ይፈልጋል። ከኔ ጋር ናቸው። ቅባት ከሌለ ግን ገንዘብ ከኔ ጋር ናቸው። እንደ እግዚአብሔር ሰው ነው የሚናገር፣ እንዳገልጋያቸው። ለምን ምክንያት ሊመጣ ቅባት ግን እንድትዘረጋ ስለምትፈልግ ከቅባቱ የተነሳ ፋይናንስ ማሰብ ትጀምራለህ። በቅባት ሆነ ማሰብ ከጀመርከው ወደ አንተ ይመጣል። ከነገራችን ከቅባቱ ውጭ ሆነ ማሰብ ከጀመርከው ግን አንተ ሮንግ በሆነ ወይ ስላለ ሊመጣ አይችልም። የሁሉም በረከት ምንጭ መንፈስ ሲበዛ ነው፣ ተልእኮ ሲበዛ ነው አላችሁልኝ። ስለዚህ ዛሬ ቀን በቀን መልበስ ከጀመርክ ነፍስ ማትቋቋመው የእግዚአብሔር መንፈስ እንደ ኢየሱስ የእግዚአብሔር መንፈስ በላይ ነው። የሁሉ በረከት ምንጭ መንፈስ ድዌል ሲያደርግ ሲቀመጥ፣ አይምሮ ልብሱን ምን ሲያደርግ ሲለብስ። ስለዚህ የሚለበስ ልብስ ምንድነው? ቃል የለበሱ ብዙዎች ናቸው። የቃሉ መንፈስ አንተ ውስጥ ከገባ ከኔ ጋር ናቸው፣ ለሌላ እንደማትሆን ያደርጋል። ቃል ብቻ ከሆነ ግን ትናገራለህ፣ ግን አታደርግ። የሚናገር የማያደርግ ምንድነው ችግሩ ካላቸው መንፈሱ አልገባም። መንፈሱ ቃሉ ከ2000 ዓመት የተነገረ ከሱም በፊት የተነገረ አዲስ ኪዳን ነው። 2000 የምንለው ከኔ ጋር ናቸው፣ የተጻፈ ነው። ከኔ ጋር ናቸው። ቢጻፍም ከ2000 ዓመት ቢጻፍም መንፈስ አለበት። የቃሉ መንፈስ እንደ ልብስ ከለበስከው ያኔ ነጻ ትወጣለህ። ቃሉ ከመንፈሱ ውጭ መናገር ከጀመርክ ግን የ2000 ዓመት ቃል እየተናገርክ ነው። ዝም ብሎ መሸምደድ ይቻላል፣ ጥቅስ መንገር ይቻላል። ህይወት ግን ምን ይሆናል? ባዶ። መንፈስ አይምሮን ከለበሰ ኤፌሶን ምን ብለን ነው የጀመርነው? የአይምሮህን መንፈስ በአይምሮህን መንፈስ መታደስ። አራሜን በለው በአይምሮህን መንፈስ በአይምሮ መንፈስ። ስለዚህ አይምሮአችን መሙላት ያለበት መንፈስ። ስለዚህ ልብሱ ምንድነው? ኤሊሁ ሲናገር ደስ የሚለኝ ነገር የኤሊሁ ነገር ቃላት ሞልቶብኛል አለ። በውስጥ ያለ መንፈስ ድራይቭ እያደረገው እኮ ቃል አለው። የቃሉ መንፈስ ደግሞ አለው። ስለዚህ ዛሬ ቃል እያነበብክ መንፈሱ ይገባል። ቃል ብቻ አድገኛ መንፈሱ ካለ ግን አንተን ይረታል፣ ለቃል እንድትታዘዝ ያደርጋል። ስለዚህ ኢየሱስ መንፈስ ስለሆነ ሁሌ አባቱን ይታዘዛል። ከኔ ጋር ናቸው።
በመንፈስ ቅዱስ የሚወጣው ቃል ያኔ ለውጥ ይመጣል። ስለዚህ አንድ ነገር ዛሬ በህይወታችሁ ይዛችሁ መሄድ የምትፈልጉት አንድ ነገር ነው። ልብሴ በሎ መንፈስ ነው። ቀን በቀን ግን በሎ ይቀየራል። እንዴት ነው የሚቀየረው ካላችሁ እኛ ድሮም የተማርነው አንድ ትምህርት ነበር። እግዚአብሔር ሲያስብ እኛ ምን እናደርጋለን? እናስብ። አንድ ምስክርነት ልመስክራችሁና በዚህ ቻንስ እየመጣሁ አንድ ነገር ተናገረኝና ይሄ እንዴት ይሆናል ምናምን እያልኩ ነበር። 10 ደቂቃ 15 ደቂቃ ምናምን ይሆናል የተናገረኝ ነገር ደረሰ። እኔ ያለኝ ነገር ስላላደረኩ አፈርኩ። አቤት ምን አለበት እሺ ብዬ አርኪው ቢሆን እንዴት ይሆናል? በቃ እየመጣሁ እንትን እየቸኮልኩ ስለነበር አላስተዋልኩም። ስለዚህ የ5-10 ደቂቃ የእግዚአብሔርን ሐሳብ ካልገባ ኮስቱ በጣም ትልቅ ነው። ስለዚህ እንዴት ነው መኖር ያለብኝ ካላችሁ በቃ ተቀመጥ። በመንፈስ ቅዱስ በእግዚአብሔር ሕልውና በሱ ክብር መንፈስ የሞላው ሰው ስለ ኢየሱስ ይናገራል። ኢየሱስን ይወዳል፣ ወንድሙን ይወዳል። 4 ነጥብ በዚህ እንዝጋ። በኃይል እንደ ፀሐይ ታበራለህ። ድገሙት ባካችሁ። በኃይል በሉ፣ እንደ ፀሐይ በሉ፣ አበራለሁ በሉ። የኔ ህይወት በሉ ከዚህ ቀን ጀምሮ በሉ ብርሃን ብቻ ነው በሉ። እልልታ መስማት ፈልጋለሁ 7 ጊዜ። አንድ ነው ይሄ፣ ጨምሩ። 2 3 4 5 6 የመጨረሻ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ለምን እንወደው ኢየሱስ? ለምን እንወደው? ህይወት ለሰጠን፣ ላፈቀረን፣ ለወደደን ለእናንተ የሚመጥን ህይወት ይህ አይደለም ብሎ ነው ዛሬ ቃል የላከልን። ስለወደደን እኮ ነው። ስለዚህ ከእንግዲህ በሎ እንደ ፀሐይ በኃይል እንደምታበራ በሎ አበራለሁ በሎ አበራለሁ በሎ። የጨለመው ነገር በሎ በእኔ ህይወት በሎ በእኔ አገልግሎት በሎ ብርሃን ይሆናል በሎ በኢየሱስ